እኮ ገባኛ። ጥያቄ ቢያቀርቡልኝ መልስ መመለስ መቻል አለብኝ እንጂ ዝም ብለው ልጃቸውን ሊያቀርቡልኝ አይችሉም። ስለዚህ ይሄ ነገር ትክክለኛው ነገር አንቺ በስንት ዓመት እንደወሰዱት አታቂም። እዛ ህጻናት ሙያ ውስጥ በስንት ዓመት እንደሰጡትም አታቂም። አንዳንድ ጊዜ እኮ 1 ዓመት 2 ዓመት ልጆች ይመጣሉ ወደዚህ አድጎም መጥቶስ ከሆነ ምን ነገር የለማ። ይህንን ህጻናት ማሳደጊያ ብቻ ገብቷል ነው እንጂ ያሉ ከዛ በኋላ በስንት ወሩ በስንት እንደሄደ አላውቅም። እኔ በ10 ወሩ ይሁን በ8 ወሩ ይሁን የማውቀው ነገር የለም። ታዲያ አንቺ ልጅነቱ አንድ ፎቶ የለሽም፣ ምንም ነገር ምንም ፎቶ የለሽም፣ ምንም ትንሽ እንኳን። ይሄ ግን ወታደሩ ምልሽ ፎቶ አስነስቶ ነበር ግን አልሰጠኝም። ያስጠጋኝ ማለት ነው የጓደኛዬ ባል። አሁን እቺ ያቺ ልጁን የሰጠሻት ሴት አለች። ልጁን አንቺ ጠብቂልኝ ብለሽ የሰጠሻት ሴት አለች። ሀረር ነው ወይዘሮ ዘነቡ ነው የምትባለው። ወይዘሮ ዘነቡ ነው የምትባለው ሀረር ላይ። ቆይ ሀረር ማን ነው ስሟ? ሀረር ላይ ወይዘሮ ዘነቡ የምትባል ከሀረር የምታቋሰው አላችሁ። ለምን መሰላችሁ? እሱን ወይዘሮ ዘነብን ካገኘናት እሷን መሆኗን ማለሆኗን ታውቃለች። እኔ ልጁን የሰጠችኝ እሷ ናት ልትል ትችላለች። ስለዚህ ነገ ቪዲዮን ሰራና እኔ ልጄን የሰጠሁት ለየከሌት ነው ትያለሽ። ኦኬ፣ እሷንም እናስፈልጋታለን። የሀረር ሰዎች እባካችሁን የዚችን ሴትዮ ስሟን የከሌ የምትባል የምታውቁ ከሆነ ልጄን የሰጠሁት ለእሷ ናት። ይሄ ደግሞ ልጄ ነው። አንድ ያለኝ ማስረጃ፣ እኔ እስካሁን ድረስ ፎቶ ማስረጃ የለኝም፣ ምንም ማስረጃ የለኝም። እኔ ልጄ መሆኑን እርግጠኛ ነኝ። ልጄ የሰጠሁት ለእሷ ነው፣ ለክሊት ነው። እና እባካችሁን የእሷን ቁጥር የምታውቁ ሰዎች ተባበሩኝ። እሷ ናት የምትመሰክርልኝ። እኔ ደግሞ ልጄ መሆኑ እርግጠኛ ነኝ። በዛ ላይ ደግሞ ዲኤን ቴስት ለማድረግ ዝግጁ ነኝ ትያለሽ። ቪዲዮ ላይ ለኢቢኤስም አድርሱልኝ ትያለሽ። እኛ ነገ ቪዲዮ እንሰራልሻለን። ችግር እኮ የለውም። እኔ ቤተሰቦቹ ጋር ደውዬ አናገራቸዋለሁ። ግን የሆነ ነገር ስታናገራቸው ተጨባጭ ነገር መኖር አለበት እንጂ ዝም ብሎ እች እናገኛታለና ሴትዮዋን እናገኛታለና ትመጣለች። እሷን ደግሞ እናገኛታለን። ሀረር ላይ በጣም ብዙ የሀረር ልጆች የሚከታተሉን አሉ። ስለዚህ እኔ እንደዛ ብዬ ነገ ቪዲዮ ሰራለሁ። እሷን ሴትዮዋን እናስፈልጋታለን ማለት ነው። ሴትዮዋ መታ እንድትመሰክርልን፣ እች ናት ልጁን የሰጠችኝ እች ናት፣ እኔ ደግሞ የሰጠሁት እንደዚህ አይነት ቦታ ብላ ትመሰክራለች። ልክ ነው አይደል? ስለዚህ ቪዲዮ መሰራት አለበት። ቪዲዮ የሚሰራ እኔም ሀዩናት እንዳደረገች ስልኬን ስጣትና ስልካቸውን ትላክልኝ። ያው በ06 ይሆናል እዚህ ደውላቸዋለሁኝ። አንድም አለ እዚህ ነጭ ነው፣ እሱም ከኢትዮጵያ አዳፕሽን ያደረገ ልጅ አለው። እሱ ራሱ እንዲያወራቸው አድርግና በደንብ እንዲተማመኑ። ነጭ ካወራቸው ደግሞ የበለጠ ደግሞ ደስ ይላቸዋል። እሱም ከዛ ሀገር አምጥቷል። ኢትዮጵያ አለች ልጅ አይደለም እሱ ልጁ ከሆነ የፈራው በጣም ብዙ ሰው እየደወለት ነው። ከዚህ ከቲክቶክ በጣም ብዙ ሰው እየደወለለት ነው። ደውሉልኝ እያለች ልጁ እውነቱ ነው። በነገራችን ላይ ገባችሁ እኮ እርግጠኛ ከሆነች የሆነ ሰውዬ አለ እዚህ ነጭ ነው። እሱም ከኢትዮጵያ ነው። የ1 ዓመት ነው የ2 ዓመት ልጅ አምጥቷል። ልጅቷን ደግሞ አሁን 19 ዓመት ሆኗታል። ለምንተዋወቅ ስለሚያውቅ ሰው ቤተሰቦቹን ቢያናግራቸው ያምኑታል። እሱን ገባህ? ግን እሷ እርግጠኛ መሆን አለባት። ምንም ችግር የለም፣ ያገናኛታለሁ። ስለዚህ ነገ አሁን እችኛው በተለይ ሀረር ላይ ያለችውን ሴት እሷ መፈለግ አለብን። እሷ ብትገኝ ትልቅ ዋና ማስረጃ እሷ ናት። እሷ ናት ልጆን የሰጠችኝ እሷ ናት። እኔ እርግጠኛ ነኝ። እኔ የተቀበልኳት ልጁ እኮ ታሪኩ ተናግረዋል። ኢቢኤስ ላይ እንደዚህ አይነት ቦታ ሰጠኛለች እንደዚህ ብሎ ተናግረዋል። ገባችሁ? ስለዚህ እችኛዋን ሴት መፈለግ አለብን። እናገኘታለን ደግሞ ቢዝኒላ፣ እመኑኝ፣ ኢንሻአላህ እናገኘታለን። በተለይ አትሊስት እኮ ሙቤ ታቋረጥኩክ፣ በጣም ሶሪ። አትሊስት እኮ ቤተሰቦቹ እኮ ያውቃሉ ኬት እንዳመጡት፣ ስንት ዓመት እንዳመጡት የቤተሰቦቹ ፎቶ አላቸው። ስለዚህ የእናቱ ፎቶ ሊኖረው ይችላል፣ አይታወቅም። እዛ ቤት ውስጥ ፎቶዋንም ትላክልኝና ወስጄ ላሳያቸው ለነሱ። በአካልም ቢሆን ቀጥሬያቸው አሳያቸውና አይ ልጃችንን አሁን አናቀርበውን በጣም እርግጠኛ መሆን አለብን ይጎዳብናል ካሉ ዴና ትመረመራለች። ሴትዮዋም ትፈለጋለች። መገናኘት ካለባቸው ይገናኙ። ለምን ራሱ ነው እፈልጋለሁ ያለው። አብዛኛዎቹ ደግሞ ይፈልጋሉ። ገባ ቤተሰቦቻቸውን
እዛ ነው። እዚህ ሀገር ደግሞ በነፃ ሆኖ ነው የሚያሳድጓቸው። ከየት እንደመጡ ምናምን አይከለክሏቸውም። ስለዚህ ያ ነው መፍትሄ ያለው። እኔ ከሰጠችኝ ነገውኑ እደውልላታለሁ፣ ችግር የለውም። አሁን ሀረር የት አካባቢ ነው? ቦታው መታወቅ አለበት። ኦኬ በስም ሀረር ከተባለ እኮ ሀገሪቷ ሙሉ ማሰስ ነው። ይሄ ቦታ እንደዚህ ቦታ ቢባል አሪፍ ነበረ፣ ሰውም ስላለ ማለት ነው። ኦኬ በቃ እሷ ቪዲዮ ላይ ሀረር የእሷን ስም የትኛው አካባቢ ሀረር ላይ የትኛው ቦታ እንደሆነ እንድትናገር አይደል? ትክክል። እና የሴትዮዋን ስም የአባቷንም ብጨምር አሪፍ ነበረ። ኦኬ እሷን ማግኘት አለብን። እሷን ደግሞ የሚያውቃት ሰው አይጠፋም። እመኑኝ፣ ቪዲዮን በደንብ ሼር ከተደረገ እሷን የሚያውቃት ሰው አይጠፋም። እሷን ስልክ አረ የሚያውቃት ሰው ትገኛለች፣ በህይወት ካለች ማለት ነው። እንግዲህ ይሄ ነገር የተከሰተው ከ24 ዓመት በፊት ነው። በህይወት ካለች ችግር የለውም። ጎጥ አባላት ውስጥ ራሱ እንገባለን፣ ችግር የለም። ቦታውን ብቻ ትንገባለን። አብሽር አውቃለሁ። አሁን እሺ፣ እነዛ ጋር እንደውላቸው እንዴ ይላክልኝ። አሁን አይሰሩላችሁም፣ አያነሱላችሁማ። በቃ ነገ እንደውላቸዋለን። ነገ እሑድ ነው። ሁለቱ የቢሮ ነው፣ አንደኛውም የግል ነው። አውራቸውና በስተቅንት ብለህ ብታወራቸው ይሻላል። አይ እደውላቸዋለሁ ነገ። የሴትዮዋን ሀረር ምኑ ጋ ነው? ቤት አካባቢውን ብቻ ትንገረን፣ ችግር የለውም። በቃ ነገ ኢንሻላህ። እሷ አሁን ቪዲዮ ሰርታ አጠር ያለ ቪዲዮ ይሄ የልጅ ነው ኢቢኤስ ላይ ቀርቦ ነበረ። እንደዚህ ብላ ይሄ ልጅ የሰጠሁት ለዚህ ሴትዮ ነው፣ ስሟ ይሄ ነው። እንግዲህ እኔ በወቅቱ ፎቶ አላነሳሁትም፣ ፎቶ የለኝም። ግን እቺ ሴትዮ ስለምትመሰክርኝ እባካችሁን እቺ ሴትዮ የምታውቁ ሰዎች እንግዲህ እንድትነግሩኝ ምናምን ብላ እኔ መልእክት አስተላልፋለሁ። እሷ ብቻ የልጇን ነገር ታሪክ ትናገር፣ የቀረውን እኔ አስተላልፋለሁ። ኢንሻላህ ትገኝ፣ ልጇን ደግሞ ያገኛታል። ከሆነም ቅርብ ነው፣ እነ ሄለን ሀገር ነው። ሄለኑ ከኛ ሩቅ አይደለችም። አንድ የ3 ሰዓት የ4 ሰዓት መንገድ ድራይቭ ነው። ወደዛ ሄዳለሁ። ወታደሮች ካምፕ ላይ ነው። ተራራዎች ይበዙበታል። ሸምበቆ ምናምን የሚበዛበትን ካምፕ ነበር ትላለች ቦታው። የት ሀረር? ደውላላት ነው። እሺ ካምፑ ማለት ነው። አላሁ መሰሊ አላ ሙሐመድ። ምን ነበር የሚባለው? የካምፕ መለያ ሌላ ስም አለው። ቢያንስ እንኳን የካምፑ መለያ ስም ካለው ችግር የለውም እንጂ ጫካ ምናምን ዶሮ ሾምቦቆ ምናምን አካባቢ ላይ በጣም ይበዛበታል። ጉርጋዳ ቦታው ነው፣ ካምፕ ነው። የሴትዮዋ ፎቶ አለች ወይ በላት። 24 ዓመት የሴትዮዋ ፎቶ አለኝ ብላለች እያሉ ነው። ይሄ ጠይቃታለሁ። ቆይ ዘጋው ስልኩን። ቢያንስ የካምፑ መለያ ስምና ካምፑ የሚገኝበት አካባቢ ስም ብታውቅ አሪፍ ነበረ። ቢያንስ አንዱን እንኳን ፍንጭ ብትነግረን ምርጥ ነበር። አረ ብላለች እያሉ ነው። አይ ፎቶ ካላት የሴትዮዋ ፎቶ ያስፈልገናል። ፎቶ ካላት ፎቶ አለጥፋለን። የሴትዮዋ ፎቶ ካላት የሴትዮዋን ፎቶን ትላክልን። ያው እኛ ሴትዮዋን እንግዲህ ለቁም ነገር ነው የምንፈልጋት። ይቅርታ አስቸገርኩሽ። እንትን አብሽሪ። የሴትዮዋ እንትን ፎቶ አለሽ? የለኝም። ተከራይተንባት እኮ ነው ጓደኛ የተከራይታ እሷ አስጠግታኝ እኮ ነው። እዛ ጎዳና ላይ አስታ ስላስጠጋች ነው እንጂ። እሺ የካምቦ መለያ ስም አለው? ለካምቦ መለያ ስም አለው? እኔ የካምቦ ስም ልጅ አላውቀውም፣ አለየውም። ግን እዛ ሸንኮራ አካባቢ ነው እንትኑ። ሸንበቆ በጣም የበዛበት ቦታ ነው። ትንሽ ተራራ ቦታ ናት እዛ። እና ያው ልጁም ወታደር ስለነበር የተከራየን ለልጅ ከዛ ከወታደሮቹ ካምፕ አካባቢ ነው የተከራየን። ልጇ የሰጧ ሴትዮ ልጅ እሷ ወይዘሮ ዘነቡ ትባላለች። ልጇ ደግሞ ነፃነት አሰፋ ትባላለች። አይ በቃ እስኪኛ አሁን መጀመሪያ ልጁን ለማናገር እንሞክር። እሺ ሄለን፣ እሺ ልጁን አናግረዋለሁ። ስልኩን ስጡኝና ነገ አሁን እንኳን መሽቷል፣ ነገ እደውልለታለሁ። ከዚህ በኋላ ሰው ቤት አይደወልም። ነጭ ቤት እንደምታውቁ ናቸው፣ ወግ አጥባቂዎች ናቸው። እና
ልጁም ያው በኮሜንት ነው የሚያናገርሽ እና እንደዚህ ነው የሆነ ልጅም ጀርመን ያለ ልጅ ያናገረ ልጅ አለ እመነኝ ምናምን እስኪ እናውራ ምናምን ቢሆንና አንቺ እንደኛ በደንብ ከቻልሽ ትንሽ በአማርኛ ምን እያወራሁት ችግር የለም እናናግረውና አልታማም። ማሻአላ እንደዛ ከሆነ ጥሩ ነው። ካልታማሽ ጥሩ ነው። አንዳንዱ እኮ ይከብደዋል ታውቂያለሽ፣ ይከብዳል። እነሱም የሆላንድኛ ቋንቋ ቀላል አይደለም እና ወይ አልታማም። መቼስ 24 ዓመት ነው ያለው። አፉ በይ እንዴ ከኔ እኩል ነን። ናም ሀቢቢ ሀረር መግቢያ አካባቢ ነው ወይስ እንዴት ነው? የት ነው ያለች አቡ ጃፈር አልካችሁ ምን አላችሁ? ሀረር መግቢያ አካባቢ የቱ ጋር ነው እያለ ሸንኮራ። አረ ሸንኮራ ሾምቦቆ ምናምንና ሸንኮራ የሚበዛበት ገደላማ ቦታ ነው። አሁን ግን ተቀይሯል ተባለ ስሙ። ቦታው አሁን ነው ካምቡ ተቀይሯል። ኦኬ እንደው የሀረር ልጆች እዚህ ጋር ገደላማ ቦታ የዛሬ 24 ዓመት ካምቡ የቱ ነው ከተባለ ምናልባት ገደላማ ቦታ ሸንኮራ አለበት ሰፈሩ ነው። እንደዛ እያልን መድረስ እንችላለን። ይኸው ከፊያ ሰፈሩ ነው ሸንኮራ። መቼም የ24 ዓመት ሰው ይኖራል። አረ ይኖራል። አብሽር ይኸው የሀረር ሰዎች እኮ አሉ እዚህ ጋር እና እንደዛ እናደርጋለን። ጀማ አይመስላችሁም? ቪዲዮ እንስራ ኢንሻአላህ። ደንብ ይመስለናል። ሀባይቢ ቪዲዮ እንስራ ቤተሰብ። በቃ ኦኬ ቪዲዮ እንሰራለን ኢንሻአላህ። ሰማችኋለሁ አይደል? እኔ ቪዲዮ ሰራለሁ ያለውን ነገር ነገ መጥቼ ያሳውቃችኋለሁ። እኔ ጋር ኢሻ አዘን አለ ወደ መስጂድ እና እንትን ይሻላል። ታዲያ እንዴት ስልኩን ማንም ይልክልኝ? ሀዩ መልዕክት አስቀምጬለታለሁ። አብሽሪ ጻፈችልሽ? ሀዩ ትጽፍልሻለች። ሀይ ብያታለሁ። ሀይ አላልኳትም። ሰውጣ ሀይለታለሁ ግን አዳርጊያታለሁ። አንተ ፎሎ አድርገኸኛል አይደለም? አዎ ትጽፍልሻለች። አብሽሪ ሀዩ ትጽፍልሻለች። ጽፌላታለሁ፣ አስቀምጬለታለሁ መልዕክት። በቃ ነገ ሁሉ ነገር እንትን ብዬ በቃ ሀቢቢ እንገናኛለን። እሺ ቤተሰብ እንገናኛለን። 120 فرع رجعوا يشتغلوا من تاني. آلاف العاملين